አንድ ከወሎ አካባቢ ፓርቲ መስርቼ መጥቻለሁ ብለው ውይይት ሲያደርጉ ፖሊሲያችሁ ምንድን ነው ሲሏቸው የተከበርከው ኢትዮጵያ ሕዝብ ወይ ፖሊሲ ይሉናል። ፖሊሲ ያንተ ነህ፣ ፖሊሲህን አምጣ ምረጠኝ እፈጽምላለሁ ያሉት ታስታውሳለህ? አሁንም ዘንድሮም ለዚህ ምርጫ ውድድር የአሁን ወንድሜ ከኔ በፊት ያወራው ወንድሜ አንድ ፓርቲ አቋቁሟልና የዛሬ 5 ዓመት ከስሜነ ባይፈርስ ጋር ውይይት አድርጓል እና ፕሮግራሟቸው ለምን ብለው ጽፈዋል? ርዕዮተ ዓላማችንን ለኢትዮጵያ ሕዝብ ማስተዋወቅ ነው ይላል የጻፉት ፕሮግራም ላይ እና ምን ማለት ነው ርዕዮታችሁ የሚለውን ጥያቄ ከስሜነ ባይፈርስ ጋር ከአቶ ሲሳይ ጋር በጣም አስቂኝ ውይይት አለ። እሱን እንድትከታተሉ የኢትዮጵያን እሱ ማለት ነው። አቶ ሲሳይ ማለት ይሄ ነው፣ እሱ ማለት ነው፣ ይሄ ማለት ነው። አሁን ያወራው ሰው ማለት ነው አቶ ሲሳይ። ርዕዮተ ዓለማችን ኔቸርንም ናርቸርንም ከውስጥ ኔቸርም ናርቸርም ብሎ ያለው ፑቲን ሰንበቴ ቤት ነው ያደገው ያለው ማለት ነው። አቶ ሲሳይ ማለት ይሄ ነው እና የኢትዮጵያን ፖለቲካ ፐብሊክ ፊገር አይደል እንዴ? እሺ በጣም የኢትዮጵያን ፖለቲካ እንዴት ሊደፍረው የሚፈልገው ኢትዮጵያን ሕዝብ ለመምራት የሚመኘው ሰው ስትመለከት በጣም እኮ ነው የምናሳዝነው። አሁን ጽምዶ አንዱ ወደ ሰሜን አንዱ ወደ ምስራቅ የሚመለከት እርስ በርስ አይን ለአይን የማይታይ ሰላምታ የእግዚአብሔር ሰላምታ እንኳን በአግባቡ የማይለዋወጥ አብይ መጣል ላይ ብቻ ታርጌት አድርገው ኢትዮጵያን መንግስት አልባ አድርጎ እንደ ጎረቤት የሶማሌ ሀገር ወደ ትርምስ ለማስገባት አቅደው ተቀናይተው የመጡ ኃይሎች ላይ አንደኛው አንዳርጋቸው ጽጌ ሆነው መምጣታቸው አሁንስ የኢትዮጵያ ሕዝብ ይበለው የሚያስብል ነገር ነው። ምክንያቱም ኦዲት አናረግም። ትናንትና ሚስተር ኤክስ ምን አደረገ ኢትዮጵያ ላይ በፖለቲካ ስም ብለን ኦዲት ስለማናረግ አንዳርጋቸው ጽጌ ትናንትና አማራ የሚባል ማህበረሰብ የለም፣ አማርኛ የሚባል ልክ እንደ አፋን ኦሮሞ የሚወክለው ብሔረሰብ የለም በሚዲያ ላይ ወጥቶ ቤቲ የምትባለው ጋዜጠኛ ላይ ወጥቶ ማለት ነው። ትናንት የዛሬ 5-6 ዓመት አማራ የሚባል የለም፣ ከዛ በፊትም አማራ የሚባል የለም ብሎ የጻፈ ሰው ከዛ ደግሞ እንደገና የዶክተር አብይ መንግስት ሲመጣ እኔ ኦሮሞ ነኝ ትዝ ሲለኝ አባቴን ከብቶች የሚታሰሩት ፊንፊኔ ላይ ነው ብሎ ጻፈና ተገለበጥና ደግሞ እንደገና ከዶክተር አብይ ጋር አልመች ሲለው ደግሞ እንደገና ተገልብጦ የአማራ ቀንደኛ እንደ አማራና ታሪኩ ብሎ ሌላ ጽሑፍ ኦዲት ስለማናረግ እንደዚህ አይነት ለግል ፍላጎቱ የትሮጃን ሆርስ በመሆን የሌላ ኃይሎችን ኢንተረስት የሚያስፈጽሙ የፖለቲካ ኃይሎች ይህን ያክል የሚደፍሩን ኦዲት አድርገን ልክ ስለማናስገባቸው የፖለቲካ ትልቅ ኢትዮጵያን የምታክል ታላቅ አገር ለመምራት በድፍረት አንዴ ወደዚህ እያሉ እንደፈለጉ የመርዝ ብልቃት የሚጨምሩት እናቶ አንዳርጋቸው ትላንትና አሰብ ከኢትዮጵያ የተገነጠለችው ወያኔ ያለአግባብ የሸጠችው ነው ብለው መጽሐፍ ጽፈው እንዴ አሁን ከሻዕቢያ ጎን ሲሆን ምን ነክቶ ነው አቶ አንዳርጋቸው ይህ መጽሐፍ የጻፍኮ ሲባል ያኔ ሳላስብ በእንጭጭ አምሮ የጻፍኩት ነው ብሎ የሚናገር አይተነው ጊዜውን ሰው የሚመኘን ኦዲት ስለማናረግ ነው። እንደዚህ አይነት ፖለቲከኛን አስገርፈ 40 እኮ ነው መግረፍ ያለብን። እንደው ህግ ይከለክላል እንጂ እንደፈለገ ያንተን ፖለቲካ እሱ ሰላምን እየበጠበጠ እያዋጋ የሌላ ወገን ኢትዮጵያን ሰላም ለመንሳት የሚፈልጉ ኃይሎች አጀንዳ አስፈጻሚ ሆኖ አሁን ፊት ለፊት ጽምዶ ብሎ መጣ። በእርግጥ እንዲያው የሰበር ዜና ታስታውሳለህ? የዛሬ 8 ወር አንተ ቤት ስንከራከር ስለ አባይ ስለ ባህር በር ስንከራከር ታስታውሳለህ ብዬ አስባለሁ። የባህር በሩ ጉዳይ ይመጣል ብዬ ነበር። አሁን እንደዚህ አይነት ልብ አውልቅ ፖለቲከኞችን በማዳመጥ ጊዜን ባትገል እና ዝም ብለህ ብስራትን አውጀህ ጽዮን ሙሽራዬን ሙዚቃ ብትጋብዘን ደስ ይለኛል። የባህር በር ዶክተር አብይ እፈጽማለሁ ብሎ ወደ ስልጣን ከመጣ በኋላ እፈጽማለሁ ብሎ ያልፈጸመው ነገር አንድ ንገረኝ ስቴት አንድ። አሁን ሻዕቢያና የብልጽግና መንግስት በለው ኤርትራና ኢትዮጵያ በለው ስሙ እንደፈለግከው ጥራው
ታርቀዋል። እዚህ መሃል የትግራይን ህዝብ ማጅራት ላይ ተጣብቀው መከራ ሲያበሉ የነበሩ የአማራን ህዝብ በአማራ ስም 200 እያሉ 200 ማለት የማይችሉ ሰዎች በአማራ ስም ነፃ እናወጣለን የሚሉ ሰዎች እንደነጋሽ ስም አልጠራም ያሉ ሰዎችን አሁን የሚያዙ ኢትዮጵያ ውስጥ ያሉ አይደለም ከኢትዮጵያ ውጭ ያሉ እስካሁን ኢትዮጵያ ላይ ደባ ሲሰሩ የነበሩ ፖለቲከኞች ትናንትና የአሜሪካ የደህንነትና የኛ የደህንነት ኃላፊ ስለተስማሙ የትም አይሄዱም ከዚህ በኋላ ይሄን አረጋግጥልኝ። ይሄን ደግሞ መዝግብና ያዝልኛው የዛሬ 8 ወር ይመጣል አሰብይሃለሁ መጥቷል አባቴ። አሁን ዝም ብለህ ኢንጆይ አድርግ ተወው፣ ሌላው ወሬው አልቋል። ይሄ ያለቀ ጉዳይ ነው። ይሄ እንደነዚህ አይነት አገር ላይ ተጣብቀው አገር ሲያምሱ የነበሩ ፖለቲከኞችም ከእንግዲህ በኋላ በሴኩሪቲ ኢሹ አሜሪካ ቁጭ በላይ ኢትዮጵያ ማመስ አትችልም፣ ትመጣለህ። ማንም አትችልም ከዚህ በኋላ። እንዲያውም ትናንትና ተሰብስበው አቶ ያሬድ ኃይለማርያም የሚባለው የሂውመን ራይት ተከራካሪ ባለበት ስብሰባ ላይ በሚስጥር አሜሪካ የተካሄደው ስብሰባ ላይ አረ ምን ይሻለናል፣ ምክንያቱም ዋናው ነው የተነጋገሩት የኢትዮጵያ የደህንነት ኃላፊ ትናንትና አሜሪካ ውስጥ እዛ ቁጭ ብለህ ከእንግዲህ ኢትዮጵያን ማመስ አትችልም፣ በሚቀጥለው እመጣለሁ። ለማንኛውም እስከዛ ላይ ላመሳችሁት ዝግጁ ነው፣ ቀበቷችሁን አውልቃችሁ። እሺ፣ ስለዚህ ያ የሚሆን ከሆነ በሀብቱ ስኩዌር ዋን ነው ማለት ነው። ክብራትና ክብራን ፌዴራል መንግስቱ ጋር ቁርሾ ውስጥ በሚገባ ሰዓት አንደኛው ከአንደኛው ጋር ሊያንስ ይፈጥራል። ከመሪዎቻችሁ ጋር ወደ ገደል የሚክተታችሁ ወደ ሜዳ በራሳችሁ ዛቢያ መሽከርከርን የመሰለ ነገር የለም። አንዳንዴ የራስን መሪ ይዘህ መታገል አንድ አደጋ እንኳን ቢፈጠር ኃላፊነት ትወስዳለህ። ኦኬ ሞክሬያለሁ አልተሳካልኝም ለማለት ይመችሃል።